እዚህ ጋር ምን እንደሚል ሰምተን እንመለስና መልስ እንሰጥበታለን። ፋሚሊ እጅግ በጣም አስፈሪና አደገኛ ሐዲስ ልንገራችሁ። ይህን የምነግራችሁ ከወዲሁ በህይወት እስካለን ድረስ እዚህ ዓለም ጥንቃቄ እንድናደርግበት ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ ብለዋል፣ ሰላሰቱን ላ ዩከሊሙሁም አላሁ የውመል ቂያማ ወላ የንዙሩ ኢለይሂም ወላ ዩዘኪሂም ወለሁም ዐዛቡን አሊም አሉ። ሶስት አይነት ሰዎችን አላህ የቂያማ ቀን አያናግራቸውም በጣም ስለሚቆጣባቸው አሉ። እንዲሁም ደግሞ ወደ እነርሱ በእዝነት አይኑ አይመለከትም። እንዲሁም ደግሞ ከኃጢአታቸውም አያነጻቸውም። እንዲሁም ደግሞ አሳማሚ ቅጣት አለላቸው ተዘጋጅቶላቸዋልም እዚያ ይገባሉ አሉ። እነዚያ ሶስት አይነት ሰዎች ማን ማን ናቸው? አንደኛ አልመናኑ አለዚ ላ ዩዕጢ ሸይአን ኢላ መነሁ አሉ። የመጀመሪያውና አንደኛው ተመጻዳቂ ሰው ነው አሉ። ምንም አይነት ስጦታ ለድሃዎች አይሰጥም የተመጻደቀ ቢሆን እንጂ አሉ። በዚያ ነገር እኔ እንዲህ አድርጌ እያለ ይመጻደቃል። እንዲህ አድርጌላቸው እያለ ለሌሎች ሰዎች እየሄደ ይመጻደቅባቸዋል። እንዲሁም ለእነርሱም ለነዚያው ለሰጣቸው ሰዎች እየሄደ ፊታቸው እኔ እንዲህ አድርጌላችሁ እያለ ይመጻደቅባቸዋል። መመጻደቅ በስጦታ ላይ በጣም ከባድ ኃጢአት ነው፣ ከታላላቅ ወንጀሎች ነው። አምላካችን አላህ ቁርአን ላይ አስጠንቅቋል። ፊ ሱረቱል በቀራ ላይ ምን ብሏል? ያ አዩሀል ለዚነ አመኑ ላ ትብጢሉ ሰደቃቲኩም ቢልመኒ ወልአዛ፣ እናንተ ያመናችሁ ሰዎች ሆይ ስጦታችሁን በመመጻደቅ አታበላሹት ይላል። እንዲሁም የሰጣችኋቸውን ሰዎች አዛ በማድረግ ይላል። እነሱን አዛ ማድረግ ነው መመጻደቅ። ግልጽ ነው አይደለ? እየሄዳችሁ እኔ እንዲህ አድርጌላችሁ ለሌሎችም ሄዳችሁ እኔ እንዲህ አድርጌላቸው እያላችሁ የሰጣችሁትን ስጦታ አትመጻደቁ፣ አታበላሹ። ትክክለኛ አማኝ የሆነ ሰው ለሰዎች ስጦታን ሲሰጥ ምንዳን ከአላህ ብቻ ነው የሚፈልገው። ግልጽ ነው አይደለ? ከሰዎች ውዳሴን አይፈልግም። እንዲሁም ሰዎችን ሊያሸማቅቅ አይፈልግም እየተመጻደቀባቸው ማለት ነው። ስለዚህ ተመጻዳቂ ሰው ከነዚህ ከሶስቶቹ አንደኛው ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጥንቃቄ እናድርግ። ሁለተኛው ምንድነው? አልሙነፊቁ ሲልዐተሁ ቢልሐልፍ አልፋጅር አሉ። እየዋሸ እየማለ በውሸት እየማለ እቃ የሚሸጥ ሰው አሉ። ለምሳሌ ነጋዴዎችን ይመለከታል። ይሄ በሚሸጡ ጊዜ እቃቸውን ለማሻሻጥ ብለው በውሸት እየማሉ የሚሸጡ ሰዎች ሁለተኞቹ እነዚህ ናቸው። ከባድ ኃጢአት ነው ይሄ። ሶስተኛው ምንድነው? ወልሙስቢሉ ኢዛረሁ ሽርጡን ወይንም ልብሱን ከቁርጭምጭሚቱ በታች የሚለቅና የሚያስረዝም የሆነ ሰው ነው አሉ። ልብሶቻችሁን ሱሪያችሁን ከቁርጭምጭሚታችሁ በላይ መሆን አለባቸው። ከዚያ ከረዘሙ ከነዚህ ሰዎች ውስጥ ትሆናላችሁ። ጥንቃቄ እናድርግ። ሰላም አለይኩም። ይህ ልጅ ደግሞ ስለ ሁሱ ምን ሊለው ብላችሁ ሁላችሁም በሐሳብ ተውጣችኋል። እኔ ሁሱ ምንም ልል አልመጣሁም። ሁሱዬ የኛ ጀግና አላህ ያበርታ፣ አላህ እድሜህን ያስረዝመው። በጣም ነው የምወድህ፣ በጣም ነው የማከብርህ የኔ ወንድም፣ ኑርልኝ።